ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 15 ቀን የሚከበሩ የቅዱሳን በዓላት። ሰማዕቱ ሰለፍኮስ። ቅዱስ ሰለፍኮስ በዘመነ ሰማዕታት የነበረ ክርስቲያን ወጣት ነው። ወቅቱ ያ የጭንቅና የመከራ ዘመን ከመምጣቱ በፊት በተቀደሰ ጋብቻ ለመኖር አስጠራጦኒቃ የምትባል ደግ የሆነች ክርስቲያናዊ ወጣት አጭቶ ነበር። በእጮኝነት ዘመናቸው ጾምን፣ ጸሎትን፣ ንጽሕናን መምረጣቸውን ያየው ያደንቃቸው ነበር። ታዲያ የሰርጋቸው ቀን እየቀረበ ሲመጣ ያ የመከራ ዘመነ ሰማዕታት ጀመረ። ሁለቱ ንጹሐን ወጣት ክርስቲያኖች ተመካከሩና ወሰኑ። በምክራቸውም መሠረት ሁለቱም ከነድንግልናቸው ሰማዕትነትን ለመቀበል ተዘጋጁ። በዚህ ዕለትም ስለ ቀናች ሃይማኖት፣ ስለ ጌታችን ኢየሱስ ክርስቶስ ፍቅር ከብዙ ሥቃይ በኋላ በከሃዲው ንጉሥ ትእዛዝ ቅዱስ ሰለፍኮስ በሰማዕትነት አልፏል። ከቅዱሱ ሰማዕት በረከት አምላከ ቅዱሳን ያድለን። መጋቢት 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ሰለፍኮስ ሰማዕት፣ እናታችን ቅድስት ሳራ ጻድቅት ግብፃዊት፣ አባ ኤልያስ ሰማዕት፣ ቅዱስ ጊዮርጊስ ሐዲስ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ሚናስ ማር ሚና ሰማዕት፣ ቅዱስ ማሪ ኤፍሬም ሶርያዊ አፈ በረከት፣ ቅድስት ክርስቲና ሰማዕት፣ ቅድስት እንባ መሪና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ሰው ሁሉ እንደኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ፣ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት።